ክቡራን ቻናላችን ተከታታዮች እንግዲህ በዚህኛው ሴሽንም ጥያቄዎችን ይዤላችሁ ቀርብ ያለው ከዚህ በፊት ኤግዚት ኤግዛም ላይ ወጥቶ የነበሩትን የኢንተርናሽናል ማርኬቲንግ የሂውማን ሪሶርስ ማኔጅመንት እና ኢንትሮዳክሽን ቱ ማኔጅመንት ጥያቄዎችን ይዤላችሁ ቀርብ ያለው እንግዲህ በተለይ ለሰኔ ተፈታኞች በጣም ያዘጋጃችኋል ብዬ ያሰብኳቸውን ጥያቄዎች ነው ይዤ መጣሁት። እናንተም እንግዲህ አንዱን ጥያቄ ስታዩ ቢያንስ ያንን ፓርት በምን አይነት መልኩ ላንብ የሚለውን ነገር ሂንት ስለሚሰጣችሁ ብዬ ነው እና መልካም የፈተና ዝግጅት ይሁንላችሁ። ቻናሉን ሼር፣ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ለጓደኞቻችሁ ቻናሉን ብታሳውቁት የተሻለ ነው። መልካም ቆይታ፣ መልካም ዝግጅት ይሁንላችሁ። እንግዲህ ከመጀመሪያው ጥያቄ ስንጀምር ምንድነው this function of management relating to laying down the foundation for carrying out the other function of management successfully is A. organizing, B. staffing, C. planning, D. controlling ይላል። እንግዲህ ከማኔጅመንት ፈንክሽኖች መካከል ለሌሎቹ ፈንክሽኖች እንደ ፋውንዴሽን የሚያስቀምጠው የማኔጅመንት ፈንክሽን የትኛው ነው የሚለው እንግዲህ ኦርጋናይዚንግ ማለት ነው ብለን ስንመለከት ኦርጋናይዚንግ ማለት ማናጀሮች ወርኪንግ ኢንቫይሮንመንቱ ምንድነው ለፕሮዳክቲቪቲ ኮንዲሲቭ የሥራ ሁኔታ ኮንዲሲቭ ማድረግ እንዳለባቸው የሚገልጽ ፈንክሽን ነው። ማለት ሪሶርሶችን ዲስትሪቢዩት አድርጎ እንደገና ደግሞ ፕላኒንግ ስቴጅ ላይ ያስቀመጥናቸውን ጎሎች ለማሳካት ምንድነው ሪሶርሶችን ዲስትሪቢዩት እና ታስኮችን ዲሊጌት ለፐርሰናል ወይ ለሰራተኞች ዲሊጌት ከማድረግ ጋር የሚያያዝ ፈንክሽን ነው ማለት ነው። ስታፊንግ ስንል ደግሞ ኤሊጂብል ካንዲዴቶችን ለስፔሲፊክ ፖዚሽን ሃይር ከማድረግ ጋር ያያዛል ማለት ነው። የሰው ኃይልን ለኦርጋናይዜሽን ኦብጀክቲቭ በሚረዳው መልኩ ሃይር ከማድረግ ጋር ያያዛል ማለት ነው ስታፊንግ። ፕላኒንግ ስንል ደግሞ ምንድነው the process of establishing goal and objective እና ጎሎችን ስታብሊሽ ማድረግ ነው። እንደገና ደግሞ ምንድነው እኚህን ጎሎች አቺቭ ለማድረግ ምን አይነት አክሽኖችን መውሰድ አለብን ከሚለው ጋር የሚያያዝ ነው ማለት ነው። ፕላኒንግ ስቴጅ ላይ ማናጀሮች ምንድነው የሚያደርጉት ኦርጋናይዜሽናል ጎሎችን ስታብሊሽ ያደርጉና እነዚህን አቺቭ ለማድረግ ደግሞ ምን አይነት ኮርስ ኦፍ አክሽኖችን መውሰድ አለብን የሚለውን ክሬት የሚያደርጉበት ስቴጅ ነው ማለት ነው። እንግዲህ ኮንትሮሊንግ ስንል ደግሞ ምንድነው ከማኔጅመንት ፈንክሽን ውስጥ ፕላን ኤክስኪዩት ከማድረጋችን በፊት ኢቫሉዌት ፕላኑን ኤክስኪዩሽን ያደረግን ኢቫሉዌት የምናደርግበት ፕሮሰስ ነው ማለት ነው። ማለት ምንድነው አሁን ለምሳሌ ከተቀመጠው ነገር ጋር እናሳካለን ብለን ካስቀመጥነው ነገር ጋር በትክክል እየሄድን ነው ወይ፣ ካልሄድን ደግሞ ያልሄዱትን ኮሬክቲቭ አክሽን እየወሰድን በመሃል ምንድነው ትሬኒንጎችን እንደዚህ አይነት ነገር ምክንያቱም ዴድላይኑ ሳይደርስ ያ ነገር በትክክል ፕላን ባደረግነው መንገድ መሄድ መቻሉን ኢቫሉዌት የምናደርግበት ነው ማለት ነው ኮንትሮሊንግ። እንግዲህ ከማኔጅመንት ፈንክሽን ውስጥ ለሌሎች ፈንክሽኖች ፋውንዴሽን የሚጥለው የትኛው ነው ለሚለው ጥያቄ መልሳችን የትኛው ይሆናል? ሲ ፕላኒንግ ይሆናል ማለት ነው። ፕላኒንግ ግን እንግዲህ ጠቅለል ስናደርገው ምንድነው ጎሎቹን አስቀምጠን እነዛን ጎሎች ደግሞ ምን አይነት አክሽን ብንወስድ ነው አቺቭ የምናደርገው የሚለውን ነገር የሚያሳየስ ፈንክሽን ነው ማለት ነው። እንግዲህ ከሁሉም ቀድሞ የመጀመሪያው ፈንክሽን ምንድነው ማለት ነው ፕላኒንግ ነው። ፕላኒንግ ሌይንግ ፋውንዴሽን ይጥላል ማለት ነው ለሁሉም። ማለት ፕላን ካላደረግን ሌሎችን የማኔጅመንት ፈንክሽን ኬሪ አውት ማድረግ አንችልም ማለት ነው። ፕላኒንግ ሌሎቹ ፈንክሽኖች ኤክስኪዩት ከመደረጋቸው በፊት ቀድሞ የሚመጣ ነው። ለዛ ነው ፕራይመሪ ፈንክሽን ኦፍ ማኔጅመንት የምንለው። መልሳችን ፕላኒንግ ይሆናል ማለት ነው። ሁለተኛው ጋር ስንመጣ ምንድነው which term describes the process of obtaining, deploying and utilizing a variety of essential resources to contribute to an organization success ይላል። እንግዲህ ለኦርጋናይዜሽኑ ሰክሰስ ሪሶርሶችን ኦብቴን አድርገን ዲፕሎይ አድርገን ዩቲላይዝ የምናደርግበት ተርም የትኛው ነው ወይ የትኛው ፕሮሰስ ነው ይሄን ሁሉ የያዘው የሚለው ነገር ነው ጥያቄው። ኤ ፕላኒንግ ይላል፣ ቢ ኦርጋናይዚንግ፣ ሲ ስታፊንግ፣ ዲ ማኔጅመንት ይላል። እንግዲህ ይሄ ሁላችንም ያውቀላል ነው ያው ማኔጅመንት ነው የሚሆነው። ማኔጅመንት ማለት እንግዲህ ኦርጋናይዜሽኑ ያስቀመጠውን ኦብጀክቲቭ አቺቭ እንዲያደርግ ሪሶርሶችን ኦብቴን አድርጎ ዲፕሎይ አድርጎ ለቫራይቲ ኦፍ ሪሶርሶችን ዩቲላይዝ የሚያደርግ ፕሮሰስ ነው ማለት ነው። ያው ስታፊንግ እንዳልኳችሁ ከሰራተኛ ጋር የሚያያዝ ነው። ተኛ ቅጥር ኦርጋናይዝ ስንል ደግሞ ዳለ ስራዎችን በትክክል ኦርጋናይዝ በሆነ መንገድ እየተሰሩ ነው የሚለውን የሚገልጽልን ነው። ፕላን ስናደርግ
ፕላን ስንል ደግሞ ምንድነው ጎሎቹን ምን ማድረግ ነው ማለት ነው ስታብሊሽ አድርገን ሴት አድርገን ከዛ ደግሞ እነዚህን ጎሎች አቺቭ ለማድረግ ምን አይነት አክሽኖች መውሰድ አለብን የሚለውን የሚያሳይ ነው። ስለዚህ process of obtaining, deploying and utilizing variety of resources organizational success contribute የሚያደርጉት ምንድነው ማለት ነው የፕሮሰስ ማኔጅመንት ነው ወይ ዲ ነው ማለት ነው። ወደ ሶስተኛው ስንመጣ which one of the following is an internal source of recruitment ይላል። እንግዲህ ኤ ትራንስፈር፣ ቢ ኤምፕሎይ ሪኮመንዴሽን፣ ሲ ካምፓስ ሪክሩትመንት፣ ዲ ፐርሰናል ኮንታክት ይላል። እንግዲህ ሪክሩትመንት ስንል ማለታችን ነው is the process of finding potential candidate and encouraging them to apply ነው። ይሄ ማለት ምንድነው እንግዲህ ብዙ ካንዲዴቶችን ወይ ማስታወቂያችንን የሚስብ አድርገን ካወጣን ብዙ ካንዲዴቶችን ሰርች ማድረግ አቅም አለው። ሶ ብዙ ካንዲዴቶች ሰርች አደረግን ማለት ደግሞ ለፓርቲኩላር ፖዚሽኑ ብዙ አማራጮች እናገኛለን። ብዙ ሰው አፕላይ ባደረገልን ቁጥር ለስራችን እናገኛለን ማለት ነው ብዙ አማራጮችን የተሻለውን ቤስት ካንዲዴትም ሴሌክት ለማድረግ አት ኔክስት ስቴጅ ይጠቅመናል ማለት ነው። ሰው እንግዲህ ሪክሩትመንትን በሁለት መንገድ ነው ሶርሱ ወይ ደግሞ ሜተድ ኦፍ ሪክሩትመንት በሁለት መንገድ ነው የምናየው ኢንተርናል እና ኤክስተርናል ነው። ሶ ኢንተርናል የምንለው ምንድነው within the organization ሪክሩት ስናደርግ ነው። ኤክስተርናል የምንለው ደግሞ ሪክሩትመንት outside the organization ነው። ሶ እንግዲህ ኢንተርናል ከምንላቸው መካከል አንዱ ፕሮሞሽን ነው። ሁለተኛው ትራንስፈር፣ ፎርመር ኤምፕሎይን ጆብ ፖስቲንግ እና suitability በእንደዚህ አይነት ሁኔታዎች ስንቀር ኢንተርናል ነው ማለት ነው። ሶ ኤክስተርናል የምንለው ደግሞ እንደ ከካምፓስ ስንቀጥር ጆብ ፖስቲንጎችን በተለያዩ ፖርታሎች አውጥተን ስንቀጥር እነዚህ አይነት ነገሮች እንግዲህ ምን እንላቸዋለን ማለት ነው ኤክስተርናል እንላለን። ሶ እንግዲህ ካሉት ውስጥ ኤክስተርናል ሶርስ ኦፍ ሪክሩትመንት የሚሆነው የትኛው ነው ማለት ነው ኤ ትራንስፈር ነው ማለት ነው። ሶ ትራንስፈር ስንል ላተራል ሺፍት ነው። ከአንድ እዛ ኦርጋናይዜሽን ውስጥ ከአንድ ቦታ ላተራሊ ምንም አይነት የሳለሪም የስታተስ ለውጥ ሳይኖር ሆሪዞንታሊ ሺፍት ማድረግ ነው ማለት ነው። ፕሮሞሽን ስንል ደግሞ ምንድነው አፕግሬድ ማድረግ ነው። በኦርጋናይዜሽናል ሃይራርኪ ውስጥ የስታተስ እና የሳለሪ ለውጥን በማድረግ አፕግሬድ ስናደርግ ነው። የዚህ ሌላ ተቃራኒ ደግሞ ዲሞት ማድረግ ነው። እሱ ደግሞ ዳውንዋርድ ኦርጋናይዜሽናል ሃይራርኪ ዳውን ማድረግ ነው ማለት ነው። ሶ እንግዲህ ፎርመር ኤምፕሎይዎችንም ስንቀጥር ከዚህ በፊት የነበሩትንም ስንቀጥር ኢንተርናል ውስጥ ይካተታል ማለት ነው። ስለዚህ ቢሲ እና ዲ ላይ ያሉት የኤክስተርናል ሶርስ ኦፍ ሪኳየርመንት ሲሆኑ ኤ ግን ትራንስፈር የኢንተርናል ሶርስ ኦፍ ሪኳየርመንት ነው። ስለዚህ ትራንስፈር ይሆናል መልሳችን ማለት ነው። አራተኛው ጋር ስንመጣ blank is the process of ensuring the actual results are in accordance with the planned result ይላል። A controlling, B coordinating, C planning, D directing ይላል። እንግዲህ ዳይሬክቲንግ ስንል ማለታችን ነው process of instructing, guiding, inspiring, leading ነው ማለት ምንድነው ሰዎችን ጋይድ የምናደርግበት ሰራተኞችን ኢንስፓየር ካውንስል የምናደርግበት ኢንስትራክሽን የምንሰጥበት አይነት ፕሮሰስ ነው። ፕላኒንግ ስንል ደግሞ ቅድም እንደተነጋገርነው ምንድነው ኦብጀክቲቮችን ሴት ከማድረግ አንፃር ነው። ጎሎችን ሴት ከማድረግ አንፃር ነው የሚታይ። ኮኦርዲኔት ደግሞ ማለት ግሩፖችን አንድ ላይ አሰባስቦ ከመስራት ኮኦርዲኔሽን ከመፍጠር ጋር ይያዛል። ሶ ለዚህ ጥያቄ መልስ የሚሆነን ኤል ያለው ኮንትሮሊንግ ነው። ኮንትሮሊንግ ስንል ምንድነው አክቹአሊ አሁን ላይ እየሰራን ያለነው ነገር ካስቀመጥነው ፕላን ጋር እየሄደ ነው አይደለም የሚለውን ነገር ኮንትሮል የምናደርግበት ፕሮሰስ ነው ማለት ነው። ይሄ ማለት አክቹአል ፐርፎርማንሱን ከተቀመጠው ስታንዳርድ ጋር እናመዛዝናለን። ከዛ ዲቪዬሽኖች ካሉ ማለት ላይ ወይ ደግሞ ከዛ ፕላን ወጣ ያሉ ነገሮች ከተደረጉ ምንድነው ኮሬክቲቭ አክሽን እየወሰድን በተቀመጠው ፕላን መሰረት ነገሮች እንዲሄዱ የምናደርግበት ፕሮሰስ ነው ማለት ነው። ሶ አክቹአል ሪዛልቱ ከፕላን ሪዛልት ጋር መሄዱን የምናረጋግጥበት አይነት ፕሮሰስ ምንድነው ማለት ነው ኮንትሮሊንግ ወይ ደግሞ ኤል ያለው ነው ማለት ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። አምስተኛው ጋር ስንመጣ አውትሶርሲንግ ኢዝ ኤክስፖርቲንግ፣ ቢ ኢምፖርቲንግ፣ ሲ a firm having someone do part of what it previously did itself ይላል። ዲ building a factory in other country to produce for the country's market ይላል። እንግዲህ መጀመሪያ አውትሶርሲንግ ምን ማለት ነው? አውትሶርሲንግን ስናይ አውትሶርሲንግ ኦከር አደረገ የምንለው ምንድነው አንድ ካምፓኒ ሰርድ ፓርቲን ቀጥሮ በፊት በራሱ ሰራተኞች ይሰራ የነበረውን ነገር ሲያሰራ ነው ማለት ነው። ማለት በፊት እኛ ምን ሰራ የነበረውን ነገር ለሌላ ሰርድ ፓርቲ እንዲሰራልን አሳልፈን መስጠት ነው አውትሶርሲንግ። ሶ አውትሶርስ አድርስ እናደርግ ምንድነው ሌበር ኮስትን ለመቀነስ ነው፣ ሪስኮችን ሚቲጌት ለማድረግ ነው
ነው። እንደገና ደግሞ ፕሮዳክት ኒው ማርኬት ላይም ኤክስፓንድ ለማድረግ ነው ቢዝነሳችንን። ይህ ማለት ምንድነው? ሌላውን ስራ ብቻ ካልሰጠን ኮር የሆነው የቢዝነስ አክቲቪቲያችን ላይ እኛ በተገቢ ሁኔታ አቅማችንን ሰብስበን እንድንሰራ ያደርገናል ማለት ነው። እንግዲህ ካሉት ምርጫ ውስጥ አውትሶርሲንግን የሚገልጸው የትኛው ነው ማለት ነው? ሲል ያለው ነው ማለት ነው። በፊት ስንሰራ የነበር ወይ በስታፎቻችን ወይ በራሳችን ካምፓኒዎች ስንሰራ የነበረውን ነገር ለሌላ ሰው አሳልፎ ወይ ለሌላ ሰርድ ፓርቲ ለሌላ ፈርም ወይ ለሌላ ካምፓኒ አሳልፎ መስጠት ነው ማለት ነው። ሲ ይሆናል ማለት ነው መልሳችን። ስድስተኛው ጋር ስንመጣ which of the following knowledge can be articulated, codified and stored in a certain media ይላል። A explicit፣ B tacit፣ C procedural knowledge፣ D declarative። እንግዲህ ምርጫዎቹን ስናያቸው ፕሮሲጀራል ኖሌጅ የምንለው ኖሌጅ ኦፍ ሃው ቱ ዱ ሰምቲንግ ነው። የሆነ ነገር ስናደርግ እንዴት እናደርጋለን የሚለውን ስቴፕ የሚገልጽ ኖሌጅ ነው። አሁን ለምሳሌ የሆነ የምግብ አሰራር ሂደት ሊሆን ይችላል። ሃው ቱ ዱ ኢት ስቴፖቹ ሲኩዌንሻል በሆነ መንገድ ስቴፕ 1 ኢዝ እንዲህ ነው፣ ስቴፕ 2 ይሄን እናደርጋለን፣ ስቴፕ 3 and gradually ይሄን ፋይናሊ እያልን የምንገልጸው አይነት ኖሌጅ ነው ፕሮሲጀራል ኖሌጅ የምንለው። ዲክላራቲቭ ኖሌጅ ደግሞ ስንል ምን ማለታችን ነው? ፋክቹዋል ፒስ ኦፍ ኢንፎርሜሽን ነው ማለት እንዲህ አይነት ኖሌጆች ፋክት ናቸው ወይ ደግሞ ጀነራል ኖሌጅ ናቸው። ለምሳሌ አሁን መሬታችን ኦር እርዝ ከፀሐይ ሶስተኛ ላይ የምትገኘው ፕላኔት ነች ብንል ይሄ አክቹዋል የሆነ ኢንፎርሜሽን ነው። ፋክቹዋል ኢንፎርሜሽኖችን የሚገልጽ አይነት ኖሌጅ ነው ዲክላራቲቭ የምንለው። ታሲት ስንል ደግሞ ከፐርሰናል ኤክስፒሪየንስ ጋዘር የሚደረግ አይነት ኢንፎርሜሽን ነው ማለት ነው። ወይ ደግሞ ምንድነው ኖሌጅ ነው ማለት ነው። the knowledge that we possess or gather from context or personal experience ነው ማለት ነው። እንዲህ አይነት ኖሌጆች እንግዲህ ራይት ለማድረግ ከባድ ናቸው፣ ለመጻፍ አርቲኩሌት ለማድረግ እንደገና ደግሞ ታንጀብል ፎርም ለመስጠት ይከብዳሉ። ምክንያቱም ምንድነው ከፐርሰናል ኤክስፒሪየንስ የተገኙ ስለሆኑ ጽፎ ለማስቀመጥ ተጨባጭ ወይ ደግሞ የሚጨበጥ አድርጎ ለማስቀመጥ ከባድ ይሆናሉ ማለት ነው። እንግዲህ ኤክስፕሊሲት ኖሌጅ የምንለው ደግሞ በቀላሉ ከሰዎች ለሰዎች ልናስተላልፍ የምንችል የተጻፈ ማንም ሰው አክሰስ ማድረግ የሚችለው አይነት ኖሌጅ ነው። እንዲህ አይነት ኖሌጆች ሪከርድ የተደረጉ ናቸው። ኮሙኒኬት ማድረግ እና ስቶር መደረግ የሚችሉ አይነት ኖሌጆች ናቸው ኤክስፕሊሲት የምንላቸው። ለምሳሌ አሁን ካምፓኒያችን ውስጥ የኤምፕሎይ ሃንድ ቡክ አለ፣ የካምፓኒ ሪሰርች ሪፖርቶች አሉ፣ እንደገና ደግሞ ስራዎችን የምንሰራበት ፕሮሰስ ዶክመንቶች አሉ። እነዚህ እንግዲህ እንደ ኤክስፕሊሲት ኖሌጅ እንገልጻቸዋለን ማለት ነው። the knowledge that can be articulated, codified እና stored in a certain media መሆን የሚችለው አይነት ኖሌጅ የትኛው ነው ማለት ነው? ኤል ያለው ኤክስፕሊሲት ኖሌጅ ነው ማለት ነው። ስለዚህ መልሳችን ኤ። ያው ጥያቄ ስንመጣ ምንድነው which of the following would you consider to be a socio-cultural influence on international marketing ይላል። A language፣ B religion፣ C social organization፣ D all of the above ይላል። እንግዲህ ኢንተርናሽናል ማርኬቲንግ ላይ ሁለት አይነት ኢንቫይሮንመንቶች አሉ፣ ኤክስተርናል እና ኢንተርናል የሚባሉ። ኢንተርናል የሚባሉት ካምፓኒው ኮንትሮል ማድረግ የሚችለው ሲሆን ኤክስተርናል የምንላቸው ደግሞ በካምፓኒው አቅም ሊቆጣጠር የማይችለው ማለት ነው። አንኮንትሮለብል ፋክተር ናቸው። ከነዛም መካከል እንግዲህ ፔስት ይባላሉ። ፖለቲካል፣ ኢኮኖሚካል፣ ሶሺዮ ካልቸራል እና ቴክኖሎጂካል። ያው ፖለቲካል ስንል ሌጋል ተርሞችን አብሮ ያዘ ነው ማለት ነው። እንግዲህ ከሶሺዮ ካልቸራል ኢንፍሉዌንስ ውስጥ ላንጉዌጅ፣ ሪሊጅን እና ሶሻል ኦርጋናይዜሽን አሉበት የሉበትም ነው ኮንሲደር ይደረጋሉ አይደረግም። እንግዲህ ሶሺዮ ካልቸራል ኢንፍሉዌንስ የምንለው እንዳለኝ ሪሊጅኖችን፣ አርቶችን፣ ላንጉዌጅን፣ ሶሻል ኦርጋናይዜሽን፣ ቫልዩ፣ ሃቢት ይህን ሁሉ ያዙ ናቸው ማለት ነው። ከላንጉዌጅ ጋር ተያይዘው ምንድነው እንግዲህ ላንጉዌጅ የአንድን ሶሳይቲ ቲንኪንግ ፓተርን ያሳያል ማለት ነው። ላንጉዌጅ ኢንተርናሽናል ማርኬቲንግ ላይ በጣም ትልቅ ኢንፍሉዌንስ አለው። ምክንያቱም ፕሮዳክታችንን ማሳወቅ ለምንፈልገው አካል የኛን ቋንቋ ያውቃል ላያውቅም፣ ኢቭን ፓክ ልናደርግ ሊሆን ይችላል። ምክንያቱም በፈለግነው መጠን ፕሮዳክቱ እዛ ይደርሳሉ። እንደገና ደግሞ በእኛ ቋንቋ ፕሮዳክቱን ለምንጽፋቸው ነገሮች ለምሳሌ አሁን ምን ማለት ነው ከፕሮዳክቱ ስያሜ ጀምሮ ለምንልክበት ወይ ደግሞ
ፎሬን ላይ ለምንሸጥበት ሀገር ምን አይነት ትርጉም አለው የሚለውን ነገር ከግምት ማስገባት ይኖርብናል ማለት ነው። ሪሊጅንም እንደዛው እንግዲህ ያው ዓለም ላይ ብዙ አይነት ሪሊጅኖች ስላሉ ቱ ዘ ሆል ወርልድ እንግዲህ ኢንተርናሽናል ማርኬት ላይ ኢንጌጅ ያደረግን ማለት ኦልሬዲ ከአንድ ቦርደር በላይ የሆኑ ትሬዶችን እየፈጸምን ነው ማለት ነው። ሶ እንግዲህ እንደ ብዝሃነታችን ሪሊጅንም ለውጥ ስለሚኖረው ይሄንንም ሪሊጅን ከግምት ማስገባት አለብን ማለት ነው። ምን አይነት ፕሮዳክት እነሱ ሀገር ባለው ሀገር ላይ አለው ሪሊጅን ጋር ሊሄድ ይችላል የሚለውንም ከግምት ማስገባት አለብን ማለት ነው። እንደገና ደግሞ ሶሻል ኦርጋናይዜሽንም ስንል the way in which people relate to each other ማለት ነው። ሰዎች መስተጋብራቸው እሱን ነው የሚገልጸው ማለት ነው። እንግዲህ ሶሲዮ ካልቸራል ኢንፍሉዌንስ ነው ትልቅ ኢንፍሉዌንስ ነው። እሱም ደግሞ ላንጉዌጅ ሪሊጅን እና ሶሻል ኦርጋናይዜሽንን የያዘ ነው ማለት ነው። መልሳችን ዲ ይሆናል ማለት ነው። ወደ 8ኛው ጥያቄ ስንመጣ ምንድነው አበራ ሪሰንትሊ ዲቨሎፕድ a new software solution that he wants to market to other businesses ይላል። Given the complexity of the product, he wants to focus his promotional effort on a method that will allow him to engage in a two-way communication with potential clients and have them really listen to the message, even it costs more. Which promotional mix element is good fit for Aberra's preference? A. Advertising, B. Public relations, C. Direct marketing, D. Personal selling, E. Sales promotion. እንግዲህ አበራ ይህን ጥያቄ ስንረዳው አበራ በቅርቡ ዲቨሎፕ ያደረገው አዲስ ሶፍትዌር አለ። እንግዲህ ገበያውን ለመቀላቀል ፈለገና ፕሮሞሽናል ኢፈርት ሊጠቀም ወይ ደግሞ ፕሮሞሽናል ሚክስ ከሚባሉ ኤሌመንቶች አንዱ ሊጠቀም ፈለገ። እሱም የፈለገው ምንድነው በቱ ዌይ ኮሙኒኬሽን ኢንጌጅ ሊያደርገው የሚችል ፕሮሞሽናል ኤፈርት ነው የፈለገው። የትኛውን ይጠቀማል ማለት ነው። እንግዲህ ቱ ዌይ ኮሙኒኬሽን እና ካስተመሮቹም ክሊየንቶቹ ሚሉትን ይሰማና ለነሱ ምላሽ ለመስጠት ቱ ዌይ የሆነ ኮሙኒኬሽን ያለውን ፕሮሞሽናል ሚክስ ኤሌመንት ነው ወይ ደግሞ ያንን ፕሮሞሽናል ኢፈርት ነው የፈለገው። ካሉት ፕሮሞሽናል ሚክስ ኤሌመንቶች ላበራ ተመራጭ የሆነው ፕሪፈረንስ የትኛው ነው ነው ጥያቄው። እንግዲህ ፕሮሞሽናል ሚክስ እንል ምን ማለታችን ነው? ማርኬቲንግ ቱሎችን ወይ ደግሞ ቴክኒኮችን ኮምባይን ያደረገ ሆኖ ፕሮዳክትን ፕሮሞት ለማድረግ ብራንድ አዌርነስ ለመፍጠር እንደገና ደግሞ የተለያዩ ሴሎችን ለማሳደግ የምንጠቀምበት አይነት ሂደት ነው። እንግዲህ በፕሮሞሽናል ሚክስ ኤሌመንት ውስጥ አምስት የሚደርሱ ኤሌመንቶች አሉ። እነሱም አንደኛው አድቨርታይዚንግ ነው፣ ሁለተኛው ሴልስ ፕሮሞሽን፣ ሶስተኛው ፐብሊክ ሪሌሽን፣ ፐርሰናል ሴሊንግ እና ዳይሬክት ማርኬቲንግ ናቸው። እንግዲህ አድቨርታይዚንግ ስንል በማስ ሚዲያ ወይ ደግሞ በተለያዩ ማስ ኮሙኒኬሽኖች በሬዲዮ፣ በኒውስ ፔፐር፣ በቴሌቪዥን በነዛ ተጠቅመን ፕሮዳክታችንን አድቨርታይዝ ማድረግ ነው። እንግዲህ አድቨርታይዝ ነን ፐርሰናል ሜሴጅ ነው። ያ ማለታችን ነው ለአንድ ሰው ብቻ የሚቀርብ ሳይሆን ለሁሉም ሰው የሚቀርብ ነው። ፔድ ፎርም ነው፣ ስፖንሰር ያለው ነው ማለት ነው። በዚህ አይነት መንገድ ፕሮዳክታችንን ፕሮሞት የምናደርግበት ሂደት ምን ይባላል? አድቨርታይዚንግ ይባላል ማለት ነው። ሴልስ ፕሮሞሽን ደግሞ ስንል ምን ማለታችን ነው? ከስተመርን ሪሲቭ ለማድረግ ሾርት ተርም ኢንሴንቲቮችን ወይ ደግሞ የአጭር ጊዜ ድጎማዎችን በመስጠት ራሳችንን ወይ ደግሞ ሎያል የሆኑ ከስተመሮችን የመፍጠር ስራ ነው ማለት ነው። ያ ምንድነው? ወይ ሰዎች ድጋሚ መጥተው እንዲገዙን የምናበረታታበት አይነት ሂደት ነው ማለት ነው ሴልስ ፕሮሞሽን የምንለው። ለምሳሌ አሁን 2 ለገዛ 1 እንመርቃለን፣ ምክንያቱም ለዛች አንድ ብሎም ድጋሚ ይምጣ በሚል አይነት ኢንቴንሽን ማለት ነው። ወይ ደግሞ ፕሮዳክቱን ደንብ ለማሳወቅ የተለያዩ ጊፍቶችን በመስጠት ሊሆን ይችላል። ኩፖኖችን ለምሳሌ የመጀመሪያ ገዢ ከሆነ ኔክስት ላይ ስትመጣ ምትገዛ ከሆነ 10% ዲስካውንት አለ ብሎ ኩፖኖች መስጠት። እነዚህ አይነት የመሳሰሉ ስትራቴጂዎች ሴልስ ፕሮሞሽን እንለዋለን ማለት ነው። ፐብሊክ ሪሌሽን ደግሞ የምንለው ምንድነው? ካምፓኒው ትረስትን መፍጠር ሲፈልግና ጉድዊልን ማሳወቅ ሲፈልግ የሚጠቀምበት አይነት ስትራቴጂ ነው። አሁን ለምሳሌ ስሙ ጠፍቶ ከሆነ የጠፋ ስሙ መልሶ ጉድዊሉን ለማግኘት እንደገና ደግሞ የካምፓኒውን ጥሩ አይነት ዝናዎች ሶሳይቲው ላይ ማሳደር ሲፈልግ የሚጠቀምበት አይነት
ሂደት ነው ማለት ነው። ይሄኛው እንግዲህ ይሄ ከከስተመሮቹ ጋር ወይ ደግሞ ከፐብሊኩ ጋር አካባቢ ላይ ካለው ሰው ጋር ኢንተራክት የሚያደርግበት ሂደት ነው። ሶ የከስተመሮቹንም ጉድዊል ለማለት የተለያዩ ኢቨንቶች ላይ ፕሬስ ሪሊዞች ላይ ሊሆን ይችላል ይህን ነገር ይጠቀማል ማለት ነው። ዳይሬክት ማርኬቲንግ ደግሞ ስንል ምንድነው ከከስተመሩ ጋር ኢንተራክት እንድናረግ ቻንስ የሚሰጠን ነው ማለት ነው። ቢዝነሱና ከስተመሩ ኢንተራክት የሚያደርግበት ይሄ ኢንተራክሽንን በምን ይፈጠራል ስንል ምንድነው በሶሻል ሚዲያ፣ በኢሜል፣ በፎን ነምበር፣ በፋክስ በእነዚህ አይነት ፕላትፎርሞች ከከስተመሩ ጋር ዳይሬክትሊ ኮንታክት ማድረግ ነው ማለት ነው። ሶ ይሄም ለምን ይረዳናል እንግዲህ እንደዚህ በድግግሞሽ ሰዎች ወይ ደግሞ ከስተመሮቻችን ከኛ ጋር ኢንተራክት ሲያደርጉ ብራንዱን ሎ ያለ ማድረግና ብራንዱን በጣም ብዙ ሰዎች ትረስት እንዲያደርጉት ያደርግልናል ማለት ነው። እንግዲህ ፐርሰናል ሴሊንግ ስንል ደግሞ ምንድነው ፌስ ቱ ፌስ ሴሊንግ ፕሮሰስ ነው። እንግዲህ ፌስ ቱ ፌስ ስንል ቱ ዌይ ኮሙኒኬሽን ነው። ፕሮዳክቱ በካምፓኒው ሴልስ ፐርሰኖች ቀጥታ ፕሮዳክቱን ይዘው ለዳይሬክት ከስተመሩ ተነጋግረው የሚሸጡበት ሂደት ነው ማለት ነው። ይሄ ምንድነው ዳይሬክት ፊድባክ ያገኛሉ። ይሄ ፕሮዳክት እንዲ ነው ብዬ ስነግራቸው እነሱ ምንድነው እንዲ ሚሊዮን ምላሽ ሰጥተው ፕሮዳክቱን የሚሸጥበት ሂደት ነው ማለት ነው። ስለዚህ ይሄ ቱ ዌይ ኮሙኒኬሽን አለው። ይሄ ስትራቴጂ በጣም ኢፌክቲቭ ነው። ፕሮዳክታችንን እንገልጻለን፣ ቀጥታ ደግሞ የከስተመሩንም ፊድባክ እዛው ለፕሮዳክቱ ያለው ምላሽም የምናውቅበት ሂደት ነው። ኢፌክቲቭ እንደመሆኑ መጠን ደግሞ ምንድነው በጣም ኤክስፔንሲቭ ነው ማለት ነው። ሶ እንግዲህ ካሉት ውስጥ አበራ ሊመርጥ የሚችለው የትኛውን ነው ማለት ነው ፐርሰናል ሴሊንግን ይመርጣል ማለት ነው ዲል ያለውን። ምክንያቱም የፈለገው ምንድነው ከከስተመሩ ጋር ቱ ዌይ ኮሙኒኬሽን ኢንጌጅ ማድረግ ነው የፈለገው ከክሊየንቶቹ ጋር። ሶ ፐርሰናል ሴሊንግን ይመርጣል ማለት ነው። ፐርሰናል ሴሊንግ እንግዲህ በራሳችን ሴልስ ፐርሰን ፕሮዳክታችንን ፌስ ቱ ፌስ ወይ ደግሞ በቱ ዌይ ኢንተራክሽን ኢንጌጅ የምናደርግበት ሂደት ነው ማለት ነው ከከስተመሮቻችን ጋር። ሶ መልሳችን ፐርሰናል ሴሊንግ ይሆናል ማለት ነው። ወደ 9ኛው ስንመጣ ምንድነው how much the size of business be best measured ይላል። A, number of employees and overall gross profit. B, number of outlets or business units and the market value. C, total revenue and the capital investment. D, all of the above ይላል። እንግዲህ አንድ ቢዝነስ ሜጀር ለማድረግ የምንጠቀማቸው ሜቶዶች ምንድናቸው ነው የሚለው ጥያቄው። እንግዲህ አንድም ቢዝነስ ቢግ ነው ስሞል ነው ለማለት እንግዲህ የምንጠቀማቸው ሜቶዶች አሉ። ከነዛ ሜቶዶች መካከል አንዱ ምንድነው ሴልስ ሪቬኒውን ነው የምናየው ወይ ደግሞ ቫልዩ ኦፍ አውትፑት ማለት ነው። ካምፓኒው በሱ ዘርፍ ካሉት ኢንዱስትሪዎች ጋር ተነጻጽሮ ያለው አውትፑት ምን ያህል ነው። ብዙ አውትፑት ያለው ካምፓኒ ከሆነ ያው ሴልስ ሪቬኒውም ይጨምራል። በተመሳሳይ ሁኔታ ደግሞ በጣም ላርጅ ካምፓኒ ነው ወይ ደግሞ ቢግ ካምፓኒ ነው የምንለው አይነት ይሆናል ማለት ነው። ሁለተኛው ሜትድ ደግሞ በፕሮፊቱ ነው። ትርፉን አይተንም ካምፓኒው ትልቅ ነው ትንሽ ነው ልንል እንችላለን። ሌላው ባለው የሰራተኞች ብዛት ነው። ነምበር ኦፍ ኤምፕሎይስ ያው ትልቅ ሲሆን ብዙ ሰራተኞች ይኖሩታል ማለት ነው። እንደገና ነምበር ኦፍ አውትሌትስ ወይ ደግሞ ነምበር ኦፍ ብራንችስ። ሌላኛው በማርኬት ሼርም ማርኬት ሼር ስንል ምንድነው እንግዲህ ከዘሆል ኢንዱስትሪው የኛ ቶታል ሴላችን ዘሆል ኢንዱስትሪው ከሚሸጠው የኛ ቶታል ሼራችን ምን ያህል ነው የሚለው። ሶ እንግዲህ ይሄን ማርኬት ሼር እንለዋለን። ስለዚህ ይሄ ካምፓኒ ምን ያህል ከዘሆል ኢንዱስትሪው ምን ያህል ማርኬት ሼር አለው ብለን ስናይ ያም ካምፓኒውን ሳይዝ ሜጀር ያደርግልናል። ሌላ ደግሞ ካፒታል ኢምፕሎይድ ነው። ምን ያህል ካፒታል አውጥቷል ወይ ምን ያህል ካፒታል ኢንቨስት አድርጓል ቢዝነሱ ላይ የሚለውም የካምፓኒውን ማነስና መተለቅ ይገልጽልናል። ሌላው ደግሞ ምንድነው ማርኬት ካፒታላይዜሽን ነው። እንግዲህ የካምፓኒው ሼሮች ለፐብሊክ ኦፈር ሲደረጉ ምን ያህል ያወጣሉ። ምክንያቱም ትላልቅ ካምፓኒዎች ቫልዩ ፐር ሼራቸው ስለሚጨምር ማለት ነው። ሶ እንግዲህ የአንድን ቢዝነስ ሳይዝ ሜጀር ለማድረግ ነምበር ኦፍ ኢምፕሎይስን ግሮስ ፕሮፊትን እንጠቀማለን። ባለው ብራንች ነምበር ኦፍ አውትሌትስ እንጠቀማለን። ማርኬት ቫልዩ እሱም ያግዘናል። እንደገና ደግሞ ቶታል ሪቬኒውና ካፒታል ኢንቨስትመንት። ስለዚህ ለዚህ ጥያቄ መልስ የሚሆነን የትኛው ነው ማለት ነው? 9ኛው ዲ ነው ማለት ነው። ዲ all of the above ይሆናል ማለት ነው። 10ኛውን ስናይ ምንድነው when you make a decision to run your business as a sole trader this means ይላል the business is incorporated
the business is unincorporated. C, you are employed by the business. D, your business asset are legally separate from your personal asset ይላል። እንግዲህ በቀላሉ ሶል ትሬደር ማለት ያው ሶል ፕሮፕራይተርሺፕ ማለት ነው። ይሄም ደግሞ ምንድነው ይሄ ቢዝነስ ማለት ሶል ፕሮፕራይተርሺፕ ቢዝነስ ማለት ኦነሩንና ቢዝነሱን የሚለይ ምንም አይነት ኢንቲቲ የሌለው ቢዝነስ ነው ማለት ነው። ምክንያቱም there is no separation between the business and the owner ምንም አይነት ሌጋል ኢንቲቲ የለም ቢዝነሱንና ባለቤቱን የካምፓኒውና ባለቤቱን ሴፓሬት የሚያደርግ ምንም አይነት ኢንቲቲ የሌለው አይነት ቢዝነስ ነው ሶል ፕሮፕራይተርሺፕ የምንለው ወይ ደግሞ ሶል ትሬደር የምንለው ማለት ነው። ሶ ይሄ እንግዲህ አንኢንኮርፖሬትድ ቢዝነስ ነው። አንድ ቢዝነስ አንኢንኮርፖሬትድ ነው ሲባል ምን ማለት ነው? ኦነሩና ቢዝነሱን የሚለይ ምንም አይነት ሴፓሬት የሚያደርግ ሌጋል ኢንቲቲ የለም ማለት። ይሄ ማለት ምንድነው? የሚያገኘውንም ትርፍ እንዳለ ከቢዝነሱ የሚያገኘውን ትርፍ እዛ ኦነሩ ይወስዳል። ለእያንዳንዱም ሊያቢሊቲዎች ኦነሩ ይጠየቃል ማለት። ትርፉንም ይወስዳል፣ የሚጠየቅበትንም ታክስን የመሳሰሉ ሌላም ብድሮች ካሉበት ራሱ ኦነሩ ይጠየቃል ማለት ነው። ሶል ፕሮፕራይተርሺፕ አንኢንኮርፖሬትድ ነው ስንል ምንድነው? ቢዝነሱንም ኦነሪቲውንም ሴፓሬት የሚያደርግ ኢንቲቲ ስላሌለ ለሚያገኘውም ትርፍ እንደገና ደግሞ ለሚከፍለውም ክፍያ ራሱ ተጠያቂ ነው ማለት ነው። እንግዲህ ኢንኮርፖሬትድ ነው ስንል ደግሞ ቢዝነስ ምንድነው? ሁለቱን ቢዝነሱንና ባለቤቱን የሚለያይ ወይ ደግሞ ለየብቻ መሆናቸውን የሚገልጽ ሌጋል ኢንቲቲ ሲኖር ነው ማለት ነው። ወደ ጥያቄያችን ስንመለስ ምንድነው እንግዲህ አንድ ሰው ሶል ትሬደር ሆኖ ቢዝነስን ራን ለማድረግ ዲሳይድ የሚያደርገው ምን ሲሆን ነው? the business is incorporated ሲሆን ነው። ኢንኮርፖሬትድ ሆነ ማለት ምንድነው? your business asset are legally separate from your personal asset ማለት ነው። ኤ እና ዲ ተመሳሳይ ናቸው፣ ስለዚህ አይሆኑም። ምክንያቱም ኢንኮርፖሬትድ ማለት ያው ፐርሰናል አሴት እና ቢዝነስ አሴቱ ሌጋሊ ሴፓሬትድ ነው ማለት ነው። ኢንኮርፖሬትድ ማለት ሶል ትሬደር ወይ ሶል ፕሮፕራይተርሺፕ ላይ ግን ቢዝነሱና ቢዝነስ አሴት እና ፐርሰናል አሴት ምንድነው ማለት ነው? ሌጋሊ ሴፓሬት አይደለም። ስለዚህ ቢዝነሱ ምንድነው? አንኢንኮርፖሬትድ ነው ማለት ነው። ስለዚህ ለዚህ ጥያቄ መልሳችን ቢ ይሆናል ማለት ነው። ሲል ያለው ምርጫ you are employed by the business ይላል። እንግዲህ ቢዝነሱ የኛው ነው፣ እኛ በቢዝነሱ ኢምፕሎይድ ልንሆንም ላንሆንም እንችላለን። ስለዚህ ሶል ትሬደር ሆኖ አንድ ሰው ቢዝነሱ ራን ለማድረግ ዲሳይድ ካደረገ ስለዚህ ያ ቢዝነስ ምንድነው ማለት ነው? አንኢንኮርፖሬትድ ነው። ምክንያቱም ምንም አይነት ሌጋል ኢንቲቲ የለም ቢዝነሱንና ኦነሩን ሴፓሬት የሚያደርግ ማለት ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። ዳቂቃ ስንመጣ ምንድነው which one of the following is not an automatically unfair reason for dismissing an employee ይላል። a declining to sign a workforce agreement, not being able to carry out a task, pregnancy, taking maternity leave ይላል። እንግዲህ ያው ወደ ስራ ዲስሚሳል ስንመጣ አንድን ኤምፕሎይ ዲስሚስ ለማድረግ ራይትም ሮንግ የሚሆኑ መንገዶች አሉ፣ ወይ ደግሞ ፌር ሪዝን እና አንፌር የሆኑ ሪዝኖች አሉ። እንግዲህ አውቶማቲካሊ አንፌር የምንላቸው ሪዝን በህግም ነው ህግ የሚደግፋቸው ህግ አንፌር የሚላቸው ናቸው ማለት ነው። እንግዲህ አንድን ሰራተኛ ካኖት ዲስሚስ አን ኤምፕሎይ ማለት ነው። ኤምፕሎይን ዲስሚስ ማስደረግ የማይችሉ ነገሮች ናቸው ማለት ነው። ለምሳሌ በወሊድ ምክንያት ሰራተኛን ዲስሚስ ማድረግ አይቻልም፣ ወይ ደግሞ በእርግዝና ምክንያት፣ እንደገና ደግሞ ሌላ የህግ ኬስ ወይ ደግሞ የሚከታተለው ከህግ ጋር የተያያዘ ነገር ካለ በእነዚህ አይነት ምክንያቶች የሚደረጉ ዲስሚሳሎች አውቶማቲካሊ አንፌር ናቸው ማለት ነው። ፌር ሪዝን ነው ደግሞ የምንላቸው ምንድነው? ለምሳሌ ሚስኮንዳክት ማለት የሰራተኛው ጸባይ ልክ ካልሆነ ወይ ደግሞ በጸባዩ ብሌም የሚደረግ አይነት ሰራተኛ ከሆነ፣ ወይ ደግሞ ኢንካፓሲቲ ስንል ምንድነው? ከዲሴቢሊቲ ጋር ወይ ደግሞ ከኢልነስ ጋር ተያይዞ ሊሆን ይችላል። ብቻ ሰውየው አቅሙ በቂ ሆኖ ሳይገኝ ሲቀር ስራውን ለማከናወን አቅሙ በቂ ሆኖ ወይ ደግሞ ስራውን ፕሮፐርሊ እየሰራ ካልሆነ ነው ኢንካፓሲቲ የምንለው። ሌላው ደግሞ ሪደንደንሲ የምንለው ነው። እንግዲህ ሪደንደንሲ ስንል ምንድነው? ኦርጋናይዜሽኑ ምን ሲያደርግ ነው? ያሉትን ስታፎች ሪስትራክቸር ሲያደርግ ማለት ነው። በሚስኮንዳክት በኢንካፓሲቲ እና በሪደንደንሲ
የሚደረጉ ዲስሚዛሎች ምንድነው ፌር ናቸው ማለት ነው። ሶ እንግዲህ ወደ ጥያቄው ስንመጣ ኖት አውቶማቲካሊ አንፌር ማለት በሌላ አማርኛ ፌር የሆነው ሪዝን የትኛው ነው ማለት ነው። ሶ ዲክላይኒንግ ቱ ሳይን ወርክ ፎርስ አግሪመንት ይሄ እንግዲህ ዲክላይኒንግ ቱ ሳይን ወርክ ፎርስ አግሪመንት ማለት ይሄ የሰራተኛ ምንድነው ከሌበር ዩኒየን ጋር ተያይዞ ያለ እሱን ፈረመም አልፈረመም ይሄ ፌር ሪዝን ሊሆን አይችልም። ፕሬግናንሲም ካመጣን አውቶማቲካሊ አንፌር ነው ብለናል። ማተርኒቲ ሊቭም ይሄም አውቶማቲካሊ አንፌር ነው። ሶ ቢል ያለው ምርጫ ምንድነው ኖት ቢንግ ኤብል ቱ ካሪ አውት ታስክ ማለት ነው። ምንድነው ይሄ የካፓቢሊቲ ወይ ደግሞ የካፓሲቲ ጉዳይ ነው ማለት ነው። ምክንያቱም ስራውን ለመፈጸም ኤብል አይደለም ማለት ነው። ሶ ይሄኛው ግን ፌር የሆነ ሪዝን ነው ወይ ደግሞ አውቶማቲካሊ አንፌር ያልሆነው ቢል ያለው ነው ማለት ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። ወደ 12ኛው ስንመጣ ምንድነው which one of the following is not a major component of research design ይላል። A report writing, B sampling method, C data analysis, D survey method ይላል። እንግዲህ መጀመሪያ ሪሰርች ዲዛይን ምን ማለት ነው የሚለውን እንግዲህ ሪሰርች ዲዛይን የምንለው ምንድነው አንድ ሪሰርቸር ምንድነው ሪሰርችን ኮንዳክት ሲያደርግ የሚጠቀማቸው ሜቶዶችና ቴክኒኮችን የያዘ የሚገልጽልን ማለት ነው። ሪሰርች ዲዛይን ማለት ፍሬምወርክ ኦፍ ሪሰርች ሜቶድ ኤንድ ቴክኒክ chosen by the researcher to conduct the study ነው ማለት ነው። ሶ እንግዲህ ይሄ ምን ይይዛል ማለት ነው ዳታ ኮሌክሽን ሜዠርመንትን እና ዳታ አናሊሲስ ይይዛል ማለት ነው። ሶ ሪሰርች ዲዛይን እንግዲህ ዳታን ኮሌክት አድርገን የምንጠቀማቸውን ቴክኒኮች ለሪሰርች ሜቶዱና ለአናሊሲስ ኮሌክት አድርገን ዳታውን አናሊሲስ እስክንሰራ ድረስ ያለውን ሂደት የምንመርጥበት ነው ማለት ነው። ሶ እንግዲህ ኤሪያ ያለው ምርጫ ምንድነው ሪፖርት ራይቲንግ ይላል። ሪፖርት ራይቲንግ ስንል ምንድነው በቀላሉ ስለሆነ ነገር ወይ ደግሞ ስለሆነ ክስተት ኢላቦሬትሪ ፎርማል በሆነ አጻጻፍ የምንጽፈው አይነት ጽሁፍ ነው ሪፖርት ራይቲንግ የምንለው። ሳምፕሊንግ ሜተድ ስንል ደግሞ እኛው እንግዲህ ሳምፕሊንግ ሜተድ ስንል ከዳታ ኮሌክሽን ጋር ይያያዛል። ያው ምን አይነት ሳምፕሊንግ ሜተድ ልጠቀም ይላል። ዳታ አናሊሲሱም ኮሌክት ያደረግነውን ዳታ በምን አይነት ሜተድ አናሊሲሱን ልስራ የሚለውን ነው የሚያሳየው። ሰርቬይ ሜተድም ሲል ምንድነው ምን አይነት ሜተድ ልጠቀም ለሰርቬይንግ ኩዌስቸነር በምን አይነት መንገድ ጥያቄዎች ሰርቬይ ሜተድ ልስራ ከሚለው ጋር ይያያዛል ማለት ነው። ሶ እንግዲህ ሜጀር ኮምፖነንት ኦፍ ሪሰርች ዲዛይን ያለው ነው የትኛው ነው ማለት ነው ሳምፕሊንግ ሜተድ ሜጀር ኮምፖነንት፣ ዳታ አናሊሲስ ሜጀር ኮምፖነንት ነው። እንደገና ሰርቬይ ሜተድ ምክንያቱም እኚህ ሶስቱም ቢም ሲም ዲም ከምን ጋር ይያያዛሉ ከዳታ ኮሌክሽን ከሜጀርመንት ጋርና ከዳታ አናሊሲስ ጋር ስለሚያያዝ ማለት ነው። ይሄ ግን ሪፖርት ራይቲንግ የሚለው ከዚህ ጋር የሚያያዝ ስላልሆነ መልሳችን ኤ ይሆናል ማለት ነው። 13ኛው ጋር ስንመጣ ምንድነው which one of the following is not a qualitative research technique? A focus group, B projective technique, C experimentation, D ethnography ይላል። እንግዲህ ሪሰርች ዲዛይን ላይ ስንመጣ ሁለት አይነት ሪሰርች ዲዛይን ሜቶዶች አሉ ኳሊቴቲቭ እና ምንድነው ኳንቲቴቲቭ። እንግዲህ ኳንቲቴቲቭ ስንል ምንድነው በነምበር እና በግራፍ ኤክስፕረስ የሚደረግ እንደገና ደግሞ ቲዮሪዎችን ወይ አሰምፕሽኖችን ኮንፊርም ለማድረግ የሚሰራ አይነት ሪሰርች ነው። እንግዲህ ይሄ ሪሰርች ስለሆነ ነገር ጀነራላይዝ የሆነ ፋክት ልናገኝ ስፈልግ የምንጠቀመው አይነት ሂደት ነው። እንግዲህ ኳንቲቴቲቭ ስንል ሜቶዶች አሉት። ከነዛ መካከል እንደ ኤክስፐሪመንት፣ ኦብዘርቬሽን፣ ሪከርድ አስ ነምበር እንግዲህ በነምበሮች ተቀምጦ ያለው ኦብዘርቬሽን እንደገና ደግሞ ሰርቬይ ክሎዝ ኢንድድ ኩዌስችኖች እኚህን ሁላ እንግዲህ ሜቶዶች በኳንቲቴቲቭ እንጠቀማለን ማለት ነው። ኳሊቴቲቭ ስንል ግን ምንድነው በወርድ የሚገለጽ ይሄ ደግሞ ምንድነው ኮንሰፕቶችን ወይ ቶቶችን ወይ ኤክስፒሪየንሶችን አንደርስታንድ ለማድረግ የምንጠቀመው አይነት የሪሰርች ታይፕ ነው ማለት ነው። እንግዲህ በእንደዚህ አይነት ሪሰርች ታይፕ ውስጥ ስለሆነ ቶፒክ ወይ ደግሞ በጣም ግልጽ ያልነበሩ ቶፒኮችን በጣም ዲፕ ኢንሳይት እንድናገኝ ወይ ደግሞ ጠልቆ ለማስረዳት ወይ የጠለቀ እይታ ለመስጠት የምንጠቀምበት ሂደት ነው ማለት ነው ይሄ የሪሰርች አይነት። ሶ እንግዲህ ኮመን የሚባሉት ኳሊቴቲቭ ሜቶዶች እንደ ኢንተርቪዎች አሉ፣ ምክንያቱም ኦፕን ኢንድድ በሆኑ ኩዌስችኖች ማለት ነው። እንደገና
ኦብዘርቬሽን በወርድ አለ፣ ፎከስ ግሩፕ አለ፣ ፕሮጀክቲቭ ቴክኒክ አለ፣ ኤትኖግራፊ አለ። እኚህን ሁላ በኳሊቴቲቭ ሪሰርች ቴክኒክ ውስጥ ያሉ ናቸው ማለት ነው። ያው ፎከስ ግሩፕ ስንል ምን ማለታችን ነው? በቀላሉ ስሞል ግሩፖችን ዲስከስ ማድረግ ነው ማለት ነው። ስለዚህ እነዛ ስሞል ግሩፖች ምንድነው ፓርቲሲፔት እንዲያደርጉና ከሬጅ እያደረግናቸው ከነሱ ጀነሬት የሆነ ኢንፎርሜሽኖችን ጠለቅ ያለ ኢንፎርሜሽኖችን ጀነሬት ማድረግ ነው ማለት ነው። ኤትኖግራፊ ስንል ደግሞ ምንድነው ስለ አንድ አካባቢ ባህል ማጥናት ከፈለግን ራሳችንን የዛ ባህል አካል አድርገን እዛው ልክ ካልቸር ውስጥ ራሳችን ገብተን ስለዛ አካባቢ ካልቸር የምናጠናበት አይነት የሜትድ ነው ማለት ነው። ሶ እንግዲህ ፎከስ ግሩፕም ፕሮጀክቲቭ ቴክኒክም ኤትኖግራፊም ኳሊቴቲቭ ሪሰርች ቴክኒክ ናቸው ማለት ነው። ይሄ ቦርድ የሚገለጽ እንደገና ኮንሰፕቶችን ኤክስፒሪየንሶችን ለማጥናት እንደገና በጣም ስላልገቡን ነገሮች ዲፕዝ የሆነ ምልከታ እንዲኖረን የሚያስደርግ አይነት የሪሰርች ቴክኒክ ነው ማለት ነው። ሶ ኤክስፐሪመንቴሽን ግን ኳንቲቴቲቭ ሪሰርች ቴክኒክ ስለሆነ መልሳችን ሲ ኤክስፐሪመንቴሽን ይሆናል ማለት ነው። 14ኛው ጋር ስንመጣ ምንድነው የሚለው as part of survey you have to decide to stop people in shopping mall which terms based describe sampling method ይላል። A quota sampling፣ B probability sampling፣ C random sampling፣ D convenience sampling። እንግዲህ እንደ ሰርቬይ ፓርት ሰዎችን ገበያ አዳራሽ ውስጥ ያሉ ለዛ ሰርቬይ ፐርፐዝ አስቆምናቸው ይላል። እንግዲህ አስቆመን የምንከተለው አይነት የሰርቬይ ሜተድ የትኛው ነው ማለት ነው? በዚህ አይነት ሂደት እንግዲህ ኮንቪኒየንስ ሳምፕሊንግ ስንል ምንድነው የሪሰርቸሩን ኮንቪኒየንስ ዲተርማይን ነው የሚያደርገው። መጀመሪያ ኮንቪኒየንስ ሳምፕሊንግ ስንል ለምሳሌ አሁን ኢዚሊ አክሰስ ማድረግ መቻሉን፣ ጂኦግራፊካል ፕሮክሲሚቲውን ማለት ቅርበታቸውን ማለት ሰርቬው የሚወስድባቸውን ሰዎች እንደገና ደግሞ እኚህ ሰዎች ኮንታክት ያላቸው ወይ ደግሞ በቀላሉ ኮንታክት ሊያደርጋቸው የሚችላቸው አይነት ሰዎች ናቸው ማለት ነው። በዚህ የሚያካትታቸው ኮንቪኒየንስ ሳምፕል ስንል እንደውም አክሲደንታል ሳምፕልን ብለን እንጠራዋለን። ፓርቲሲፓንት ካን ቢ ሴሌክትድ ፎር ዘ ሳምፕል ሲምፕሊ ቢኮዝ ዘይ ሃፕን ቱ ቢ ኒርባይ በቅርበት ስላሉ ብቻ ሳምፕል ውስጥ እናካትታቸዋለን ማለት ነው። እንግዲህ አሁን ሾፒንግ ሞል ውስጥ ገብተን ለሰርቬይ ፐርፐዝ የተወሰኑ ሰዎችን እስከ ለእንደዚህ አይነት ሰርቬይ ብለን መጠይቆችን ብንጠይቅ ምን አይነት ሜተድ ነው ማለት ነው? ኮንቪኒየንስ ሳምፕሊንግ ሜተድ ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። እንግዲህ ኮታ ሳምፕሊንግ ስንል ሰዎችን በፕሮፖርሽን ኦፍ ዩኒቲ ወይ በኮታ ከፋፍለን የምንወስደው አይነት ሳምፕሊንግ ነው። ፕሮባቢሊቲ ሳምፕሊንግ ስንል ደግሞ ያው ኤቭሪ ሜምበሮቹ ኢኳል ቻንስ ቱ ቢ ሴሌክትድ የመመረጥ እኩል አይነት ቻንስ ያለበት ነው ፕሮባቢሊቲ ሳምፕሊንግ የምንለው። ረንደም ሳምፕሊንግ ደግሞ ስንል ምንድነው? ፕሮባቢሊቲ ሳምፕሊንግ ነው ማለት ነው። እንግዲህ ካሉት ምርጫዎች መልስ የሚሆነን የትኛው ነው? ዲል ያለው ኮንቪኒየንስ ሳምፕሊንግ ነው ማለት ነው። ሰዎችን በአቅራቢያችን ስላሉ ብቻ ሰርቬው ላይ የምናካትታቸው ከሆነ ኮንቪኒየንስ ሳምፕሊንግ ነው ማለት ነው። ለዛ ነው ሰዎችን እንግዲህ ወይ ገበያ አዳራሽ ውስጥ ሄደን እንዲቆሙ ዲሳይድ ቆማችሁ እንደዚህ ሰርቬይ ብለን ምናስሞላው ቅርበታችን ላይ ስላሉ ብቻ ማለት ነው። ለዚህ ጥያቄ መልሳችን ኮንቪኒየንስ ሳምፕሊንግ ይሆናል ማለት ነው። 15ኛው ደግሞ which one of the following statement describe identification and choosing a group of customer for a product ይላል። እንግዲህ A positioning፣ B segmentation፣ C targeting፣ D differentiation ይላል። እንግዲህ ፖዚሽኒንግ ስንል ምንድነው? ፖዚሽኒንግ ስለ ፕሮዳክቱ አይደለም ሁሌ የሚገልጸው ማይንድ ፐርስፔክት ነው ማለት ከስተመሮቻችን ላይ ምን አይነት ፖዚሽን ፈጥረናል ማይንዳቸው ላይ ከስተመራችን ማይንድ ላይ ስለ ፕሮዳክቱ ምን አይነት ፖዚሽን ፈጥረናል የሚለውን የሚያመለክት ነው ማለት ወይ ደግሞ በከስተመሩ ማይንድ ውስጥ ምን ያህል ስፔስ ይዘናል የሚለውን ነው ፖዚሽኒንግ የሚያመለክተው። ሴግመንቴሽን ስንል ደግሞ ምንድነው? ትልቁን ወይ ደግሞ አንድን ትልቅ ማርኬት በኤጅ በተለያየ በሳይኮግራፊክ ወይ በሎኬሽን ሰብዲቫይድድ ማድረግ ነው ወይ ደግሞ ሰብ ግሩፕ ማድረግ ነው ሴግመንቴሽን የምንለው። ዲፈረንሺዬሽን ስንል ደግሞ
ይሄ እንግዲህ ምን አይነት ከኮምፒውተሮቻችን ወይ ደግሞ ከሚፎካከሩን ራሳችንን ለየት አድርገን ምናወጣበት ኪ አስፔክት ነው ማለት ነው ዲፈረንሺዬሽን የምንለው። ሶ እንግዲህ ታርጌት ማርኬት ስንል ደግሞ ወይ ደግሞ ታርጌቲንግ ስንል ምን ማለታችን ነው? ፖቴንሻል ከስተመሮችን ወይ ደግሞ ፖቴንሻል ግሩፖቹን አይደንቲፋይ የምናደርግበት ነው ማለት ነው። ለፖቴንሻል የሆኑ ከስተመሮችን ለፕሮዳክታችን አይደንቲፋይ የምናደርግበት አይነት ሂደት ታርጌቲንግ ይባላል። ስለዚህ ለዚህ ጥያቄ መልስ የሚሆነን ሲ ነው ማለት ነው። አይደንቲፊኬሽን ኤንድ ቹዚንግ a group of customer for a product የምንለው ማን ነው ማለት ነው? ታርጌቲንግ ነው ማለት ነው። 16ኛው ጋር ስንመጣ which one of the following best describe the strategy of pricing a product low in order to gain early market share ይላል። A scheming፣ B customer related pricing፣ C penetration pricing፣ D cost focus pricing ይላል። እንግዲህ ኢንተርናሽናል ፕራይሲንግ ስትራቴጂ ላይ የምንጠቀማቸው ታክቲኮች አሉ። እንግዲህ ፕራይስን ወይ አዲስ ፕሮዳክትንም ሊሆን ይችላል ኤግዚስቲንግ ፕሮዳክትን ፕራይስ እንዴት ቻርጅ እናደርጋለን ወይ ለፕሮዳክቶቻችን ፕራይስ እንዴት ሴት እናደርጋለን የሚል ስትራቴጂ ነው ማለት ነው። ማለት እኚህ ታክቲኮች ነው ፕሮዳክት ፕራይሲንግ ስትራቴጂ የምንለው። ኦፕቲማል ፕራይስን ወይ ትልቅ ዋጋን፣ ምክንያቱም ዋጋ በጨመረ ለፕሮዳክታችን ጥቅም ስለሚኖረው ለእቃው ተገቢ ዋጋ ሴት እንድናደርግ የምንጠቀምበት አይነት ቴክኒክ ነው ማለት ነው ፕራይሲንግ ስትራቴጂ የምንለው። ሶ እንግዲህ ከነዚህ ፕራይሲንግ ስትራቴጂ ውስጥ ለፕሮዳክቱ ሎ የሆነ ፕራይስ በማቅረብ ኤርሊ ማርኬት ሼርን ለማግኘት የሚደረገውን ስትራቴጂ የሚገልጸው የትኛው ነው የሚለው ጥያቄው። እንግዲህ ፕራይስ ስኪሚንግ ስንል ምንድነው? ለአዲስ ፕሮዳክት ሃይ ፕራይስን ዲማንድ አድርገን ወይ ደግሞ ሃይ ፕራይስን ሴት ማድረግ ነው ማለት ነው። እንግዲህ መጀመሪያ ወደ ገበያ ስንገባ ፕራይስን ሃይ አድርገን እንጀምርና ከዛ በኋላ እያሳነስን የምንሄድበት ሂደት ነው ማለት ነው። እንግዲህ ይሄን የምንጠቀመው ሞስት ፕሮባብሊ ምንም ኮምፒቲሽን ወይ ደግሞ ኮምፒታተሮች በሌሉበት ሁኔታ ነው። ምክንያቱም አዲስም ፕሮዳክት በአንድ ዋጋ ሰቅሎ መጀመር ከገበያም ውጭ ሊያደርገን ስለሚችል ማለት ነው። ይሄ ደግሞ ሞስት ፕሮባብሊ በኤሌክትሮኒክስ ማርኬቶች ላይ ወይ ደግሞ በኤሌክትሮኒክስ ፕሮዳክቶች ላይ እንጠቀመው አይነት ሂደት ነው ማለት ነው ፕራይስ ስኪሚንግ የምንለው። ከስተመር ሪሌትድ ፕራይስ ወይ ደግሞ ከስተመር ቫልዩ ፕራይስ የምንለው ደግሞ ምንድነው? ይሄ ፕራይሲንግ ስትራቴጂ በቫልዩ በፕሮዳክቱ ፐርሲቭድ ቫልዩ ላይ ምን ፕራይስ ማድረግ ነው ማለት ነው። ምንድነው? ለከስተመሮቹ ከሚሰጠው አገልግሎት አንፃር ወይ ደግሞ ከስተመሮቹ ለፕሮዳክቱ ከሚሰጡት ቫልዩ አንፃር ፕራይስ ማድረግ ነው ማለት ነው። ፔኔትሬሽን ፕራይሲንግ ስንል ደግሞ ምንድነው? እንግዲህ የስኪሚንግ ተቃራኒ ነው። ስኪሚንግ ዋጋን ወይ ደግሞ ፕራይስን ሃይ አድርገን ሴት አድርገና ወደ አዲስ ገበያ የገባ ነው። ፔኔትሬሽን ላይ ግን ፕራይስን ምንድነው ሎ አድርገን ነው እንገባው ማለት ነው። ሶ ሎ አድርገን እንገባለን። ከዛ በኋላ ፕሮዳክቱ እየታወቀ ሲመጣ ምን ይሆናል ማለት ነው? ሰዎች እየለመዱ ሲመጡ እኛ ደግሞ ፕሮዳክታችንም እየተለመደ ሲመጣ ዋጋ እየጨመርን እንሄዳለን የሚል አይነት ስትራቴጂ ነው ማለት ነው። ይሄ ፕራይስ ፔኔትሬሽን ፕራይሲንግ የምንለው ማለት ነው። ሶ ኮስት ፎከስ ፕራይሲንግ የምንለው ደግሞ ምንድነው? ኮስቱ ላይ ወይ ደግሞ ፕራይሱን ሎ በማድረግ ወይ ደግሞ ፕራይሱን ሎ አድርገን ከኮምፒታተሮቻችን ፕራይስ ያነሰ ዋጋ ሴት አድርገን ገበያ ላይ መግባት ነው ማለት ነው። ይሄ ምንድነው? ገበያውን በጣም ፐርፎርም ለማድረግና ይሄ እንደ ቢዝነስ ፕላንም እንደ ስትራቴጂ የምንጠቀመው ነው። ኮምፒታተሮቻችንን ለመጣል የምንጠቀምበት አይነት ስትራቴጂ ነው ማለት ነው ኮስት ፎከስ ስትራቴጂ። ሶ እንግዲህ ወደ ጥያቄው ስንመጣ ምንድነው? which one of the following best describe the strategy of pricing a product low in order to gain early market share የሚለው የትኛው ይሆናል ማለት ነው? ሲ ፔኔትሬሽን ፕራይሲንግ ይሆናል ማለት ነው። እንግዲህ ኤርሊ ማርኬት ላይ ወይ ፓዮኒር የሆነ ማርኬት ላይ መጀመሪያ ፕራይስን ሎ አድርገን ከገባን በኋላ ግን እየተለመደ ሲመጣ ግራጁዋሊ ፕራይስን ኢንክሪዝ የምናደርግበት ስትራቴጂ ፔኔትሬሽን ፕራይሲንግ ይባላል ማለት ነው። እንግዲህ ስላዳመጣችሁኝ በጣም አመሰግናለሁ። አሪፍ የዝግጅት ጊዜ ይሆንላችሁ። በቀጣይም በሌሎች ጥያቄዎች እንገናኛለን። መልካም የዝግጅት ጊዜ